መልካም የኔ ብቻ አንድ ነገር ብዬ ወደ ራጂ ልለፍ። እኔ በደንብ እንድትረዳኝ ፈልገው እዚህ ሚዲያ ነው ኖርማሊ ማንም ሰው የሚጠቀምበት ሚዲያ ነው። ለምታነሳቸው ነገሮች የተደበሰበሰ ነገር ሳይሆን ግልጽ የሆነ ነገር ከሆነ አይ እኔ እንደዚህ አይደለሁም ብሎ የሚናገር አካል እስኪመጣ ድረስ እንደዚህ ተብያለሁ የሚል አካል ይመጣል ነገ ጠዋትና አሁን አቦይ ስብሐት ነጋ ብለህ ስም ጠርተሃል። እሳቸው ከፈለጉ መጥቶ መከራከር ይችላል። ይሄን ግልጽ ለማድረግ ያክል ብቻ ነው። እኔ ሳይድ ይዤ ለመጠየቅ ከፈለኩ ከፊት ለፊት ከማንም ጋር እቀርባለሁ። ያን ችግር የለብኝም። ስለዚህ ሳይድ ይዤ እዚህ ጋር ምንም የምለው ነገር የለኝም። በቻልኩት አቅም የሚነሱ ሀሳቦች ላይ ማስረጃና መረጃ ኃላፊነቱ ያንተ ሆኖ እንዲቀርብ ነው የምፈልገው። ሌላ ነገር ምንም የምፈልገው ነገር የለም እዚህ መሀል። ባለፈው አንተ ጋር የቀረብኩ ጊዜ ፍርዱን ለህዝብ ትተናል ያልክበትን ብዙ ሰዎች ወደውልህ ነበረ። እኔም በተራዬ አሁን ያልከውን ፍርዱን ለህዝብ ትተናል። ራጂ የመንግስት ኢንፎርሜሽን ስለ አንድ ሀገር ዴታውን ኮሌክት የምታደርገው አንተ ዛሬ ቡርኪና ፋሶ ላይ ወይም ደግሞ የፓኪስታንን የስንዴ ምርት ወይም ደግሞ ኤክስፖርት ኢምፖርት ንገረኝ ብልህ አማጽያን ወይም ደግሞ አንዳንድ አካባቢ ላይ ያሉ የታጠቁ ኃይሎች ወይም ደግሞ ኦፖዚሽን ምን ያወራል ብለህ ሳይሆን ቼክ የምታደርገው ፌስቡክ ሳይሆን የምትሄደው የመንግስት ሪፖርት ከዛ ደግሞ ከውጪ ያሉ አካላት ኢንተርናሽናል ኮሚኒቲ ያቀረበው ነው። ስለዚህ የመንግስት ሪፖርት ላይ ነው ቤዝ የማደርገው። ከዛ በዘለለ ኢንተርናሽናል ክሬዴንሻል ያላቸውን አካላት ነውና እሱ የመንግስት አካል አያደርግህም። ጀስት ኢንፎርሜሽንህን ሰሌክት የምታደርገው ከየት ነው። ክሮስ ቶክ እንዳይሆንብኝ እኔ ያልኩት ዳታዎች ላይ ሳይሆን ስትናገር መንግስታችን ኤክስፖርታችን አለ መንግስት ሳይሆን አንተ ሆነ ስለተናገርክ ዱብዳ ሆነብኝ ብዬ ነው ያነሳው። ባይዞ ኢትዮጵያዊ ነኝ። ኢትዮጵያዊነት ዜግነት ስለሆነ ማንም መሆን ይችላል ማለት ነው። ያ ፎርማል እናደርገውና ውይይታችንን ፎርማል እናደርገውና ወደዛ እንሄዳለን። አሁን ኖርማሊ ክሮስ እንዳይሆንብን ንግግሩ አንተም አያና ሐሳብን ካጠቃለልክ ወደ ራጂ መለስና ራጂ የሚለውን ሐሳብ አጠቃለው አንድ ላይ ያነሳላ ቻንሱ በመታገኙበት ወይ ደግሞ የመናገር ድሉ ሲገጥማችሁ አይ እንደዚህ ያልከው እንደዚህ ለማለት ነው ቅድምም ብያችኋለሁ እንደዚህ ያልከው እንደዚህ ለማለት ነው ኢንተርቬን ማድረግ ይቻላል። የትኛውን ቦታ ላይ ግን በማይረብሽ መንገድና ስርዓትን በሆነ መንገድ እንዲሆን ነው ፈልገውና ራጂ ላያና ያነሳውለት ጥያቄ ነው ማነሳለህ እና እንዴት አየሁ ያን ኦንላይን ስብሰባ በርካታ ሰዎች ናቸው ተሳደሙት ከተለያዩ ሚዲያዎች ምናልባት ካልተሳሳትኩ ወደ 29 ሚዲያዎች የሚሆኑት ትልቅ ፎሎወርስ ያላቸውም የሌላቸውም ሲያስተላልፉት ነበር የነበረው። በእነዚህ ሁሉ ላይ በርካታ ሰዎች ናቸው ተሳተፉ። በመቶ ሺዎች የሚቆጠሩ ሰዎች ናቸው ላይቭ ጭምር ቁጭ ብሎ የተከታተሉት። እስካሁን ያለውን ቪው ደግሞ ከደመርኩ በጣም ብዙ ሰው ነው ያየው ሐሳቡንና ሐሳቡን የሚገዛው የማይገዛው ሰው ተመክሮታልና አንደኛ ግንኙነቱ እንዴት አየኸው? ለውጥ ሲያመጣል ነው ይበልጥ ታስባለህ ወይ? አያና አያመጣም የሚል ነገር ስላስቀመጠ አያመጣም ያመጣል የሚለውን ሁለተኛ ላይ ላምጣው። እንዴት አየኸው የሚለውን ላንሳ። ያ እኔ ሁሌ ጸባይኛ ስለሆንኩ እጎዳለሁ ሁሉም ቦታ ስገባ። በእኔ አመለካከት ብልጽግና ወይ የዚህ መንግስት እድሜ መርዘምና ማጠር ብልጽግናን የሚቃወሙ ኃይሎች ህብረት ማጣታቸው ነው ብዬ ስለማስብ ከዚህም በፊት መንግስት ራሱ ከኛ የተሻለ ሐሳብ አምጡ ብሎ ሲኮንን የነበረ ህዝቡም ደግሞ መግለጫ ብቻ ያወጣችሁ ነው ወይ የምትቀመጡት ሲባል የነበረ ተቃዋሚዎች ህብረ ብሔራዊነትን ወይ ደግሞ አብሮ መኖርነት ላይ ሮል አላቸው መንግስት ብቻ አይደለም ተቃዋሚዎችም አሳታፊ በሆነ መንገድ ይሳተፉ ሲባል እረ በየቦታው እንደ ጉልቻ ነው ያሉት ተብሎ ሲተቹ ነበር። ይሄንን አንድ ላይ መተው ጦርነት ይቁም ብለው መምጣታቸው ለኔ እሰየው ሊባልና ሊበረታታ የሚገባ ነው። ግን በዛ ሂደት ውስጥ አካሄዶች ላይ መስተካከል ያለባቸው ነገሮች አሉ የሚለውን ነው መጋራው ነው። ምንድነው እሱም የጋራ ጠላት እንጂ የጋራ አጀንዳ ሊያበጅ የሚችል ኃይል አንድ ላይ መጥቷል የሚል እምነት የለኝም። ግን የጋራ ጠላት ካለህና አንድ ላይ አብሮ መስራት ከተፈጠረ የጋራ አጀንዳን ሊያስፈጥር የሚችል ነገሮችን መፍጠር ይቻላል የሚል እምነት ደግሞ አለ። እሱ ምንድነው አሰላለፉን ካየ ሁለት ተቃዋሚ አሁን በኢትዮጵያ ፖለቲካ አውድ ውስጥ ሁለት ነን አለ ተቃዋሚና መንግስት። ተቃዋሚዎቹ በሁለት ስልት የሚታገሉት ናቸው። ሰላማዊ በሆነ መንገድ በትጥቅ ትግል
በትጥቅ ትግል የምትገሉትንም ሁለት ቦታ ትከፍላለህ። ግልጽ የሆነ አቋም ያላቸው መነሻና መድረሻቸው የሚታወቅ መስዋዕትነትን ሲከፍሉ የነበሩ መስዋዕትነትን እየከፈሉ ያሉ አሉ እንደ ኦሮሞ ነጻነት ግንባር። የትጥቅ ትግልን ይዞ የሚጓዝ እንደ ጎበዝ አለቃ በየቦታው ደግሞ የሚንሸራሸር ሳሻው የራሱን እየገደለ ተገድሞትኩ የሚል መነሻውና መድረሻው የማይታወቅ ሲፈልግ ጎበዝ አለቃ ሲፈልግ አርበኛ ሲፈልግ አገር ወዳጅ ሲፈልግ ደግሞ የአንድ ተራ ሰው አቀንቃኝ ምናምን ሆኖ የሚታይ ትጥቅ ትግል ላይ ነኝ የሚል አለ። ሌላኛው ትጥቅ ትግል ላይ በትጥቅ እየታገለ የነበረ ሰላም ወደ ሰሜን ብትወስዳውን ወደ ቲዴፍ አካባቢ እንደ ትናንቱ መጥቶ የበላይ ሱፕሪ ሆኖ መኖር የሚችል አለ። ሌላኛው ደግሞ ከኢትዮጵያ ሌሎች ብሔሮች ጋር መኖር ይችላል የሚል እዛጋም አለ። ሌላኛው ደግሞ ፕሮክሲ ዋር ሆኖ የሌላው ኃይል የውጭ የኢትዮጵያ የሂደት እንደዚህ ባህላዊና ነባር የሆኑ የጠላትነት አመለካከት ያላቸው የሚባሉ ከነዚህ ኃይሎች ጋር ደግሞ ቂጡን አስሮ የሚታገላል። ይሄ አሁን የጋራ ጠላቱ ብልጽግናና ስርዓቱ ነው። የጋራ አጀንዳ አለው ካልከኝ አጀንዳው አይታወቅም። እዛ ስብጥር ውስጥ እንደዚህ አይነት ችግሮች አሉ። ይሁን ግን አንድ ላይ ተመቶ ካልተነጋገሩ እነዚህ ሰፋ ያለ ልዩነት ያላቸው ኃይሎች ወደ አንድ መምጣት አይችሉም። ስለዚህ መነሻቸው ጥሩ ነው ብዬ ነው ማስቀምጠው። ለምሳሌ አሁን ብዙ ጊዜ ወንድሜ የሚተቸዋል በሚዲያ አማራ ክልል አካባቢ ያለው እኔ አማራ ህዝብ እንደ ህዝብ ጥያቄ ያለው ብዬ ነው ማስበው። አማራ ህዝብ ኢትዮጵያ ውስጥ ለውጥን ለማምጣት የራሱ ድርሻ አለው ብዬ ማምነኝ፣ ግን ለአማራ ታገላለሁ ብሎ በተለይ በትጥቅ ትግሉ ያለው ኃይል የአማራን ጥያቄ ይዞ እየተጓዘ ነው የሚል ሐሳብ የለኝም እና አልጋራው። ለምን አካሄዱ መነሻው መድረሻው አይታወቅም። ማኒፌስቶ የሌለው ኃይል አይደለም። ማኒፌስቶ ማወጣው ብሎ ከሰሞነኛው ሲጓዝ የነበረው በጣም ለማንም ሰው አሳሳቢ የሆነ ኃይል ነው። ግን ያም ሆኖ ያለ ይህንን ኃይል የሌሎችን ብሔር ብሔረሰቦች ጥያቄና አገሪቱ ውስጥ ሰላምን ለማምጣት እንደዚህ ይሄ አመለካከቱን ቀይሮ ወደ ተሻለ ሁኔታ የሚመጣና አብሮ ሊያሰራ የሚችል ሂደትን መነሻና መድረሻውን ግልጽ አድርጎ ከመጣ የማይደረግበት ችግር የለውም። ለምን ፋኖ ጥሩ ሐሳብ በያዘበት ጊዜ በሰሜኑ ጦርነት የመንግስት አጋር ነበረ። የሻቢያ ያኔ በቲፒኤልኤፍ እና በፌደራል መንግስቱ ጦርነት ጊዜ ፌደራል መንግስቱን ለማስደሰት ገብተው በአንድ ሉዓላዊት ሀገር ፍቃድ ተሰጥቷቸው ጦርነት ውስጥ የተሳተፉ ናቸው። አንዱ ከአንዱ ጋር ዘመድ ሲሆን ጽድቅ ሆኖ ሌላኛው ግን አንድ ላይ መጥቶ ሲተባበር አጥያት የሚሆንበት ነገር የለም። ግን ግልጽ ከሆነ ማለት ነው። ያም ሆኖ አሁን እንትኑም ባይኖር ቢሆንስ ለአንዱ ጥሩ ለአንዱ መጥፎ የሚሆን ሲተቹ የነበሩትን አልደግፋቸውም። ግን የጋራ አጀንዳ መፍጠር በሚያስችል መንገድ አንድ ላይ ከመጡ ውይይቱ መነሻው ጥሩ ነው። ሌላኛው ነገር ግን የሚተችበት ብዙ ነገር አለ። አንደኛ ስብጥሩ የጸዳ መሆን ነበረበት የሚል፣ ሁለተኛ ሌሎች በአገሪቱ የፖለቲካ ሂደት ውስጥ ተሳታፊ ቢሆኑ ጥሩ ውጤት ሊያመጡ የሚችሉ ሌሎች ኃይሎች አልተሳተፉበትም የሚል፣ ሌላኛው ደግሞ በድርጅት ደረጃ ያሉት አቋማቸው ይታወቃል፣ በግለሰብ ደረጃ የቀረቡት ምን አይነት አመለካከት ይዞ ነው ወዴት ያስከደናል የሚል ቪጂታል ሊፈጥር የሚችል ሂደት አለበት እንጂ እኔ በሶሻል ሚዲያ ተቃውሞውን በተለይ ጦርነት የከፋ ስለሆነ ጦርነት እንዲቆም የሚል ነው። ሁሌ እኔ ጦርነትን የሚሻ አይደለም። የትጥቅ ትግልን ግን እደግፋለሁ። ለምን ጦርነትን ያነሳው ስለ ጦርነት ይቁም ብቻ ከምናወራ ወደ ጦርነት ያስገባን ምንድነው ነው አርቋን ነገር ወደ ጦርነት ሊያስገባ የቻለውን ነገር መፍታት መቻል አለብን እና ያንን ልታመጣ ጦርነት ይቁም ስትል ጦር ያነሳው ኃይል እኔ እኮ ጦር ያነሳውት ለዚህ ነው ሲል ወደዛ ልትመጣ ስለምትችል እኔ ደግፌዋለሁ። ውይይቶቹ ወደ ጦርነት ወደ ትጥቅ ትግል ያስገባውን ነገር ስለሚያነሳ ለኔ ጥሩ ነው ብዬ ነው የማስበው። ውጤት አለው ወይስ የለውም የምትለው እኔ ከተሰራበት ውጤት ያመጣል ብዬ አስባለሁ። ከተሰራበት ውጤት ያመጣል ብዬ ማነሳው ደግሞ የጋራ ጠላት እንዳለው የጋራ አጀንዳ መፍጠር ከቻሉና ዋይናት መንግስት ራሱ ከነሱ ጋር ሆኖ ለሀገር የሚታሰብ ከሆነ ቁጭ ብለው ትክክለኛ ዳያሎግ ከመንግስት ጋር አድርገው
ኢትዮጵያን እናሻግራታለን፣ በኢትዮጵያ አውድ ውስጥ ያሉ ህዝቦች ደግሞ የራሳቸውን መብት እንዲያስከብሩ አድርገን እናደርጋለን ከተባለ ለምንድን ነው ውጤት የማይሆነው? ውጤታማ አይደለም ብለን የምናስቀምጥ አብሶሉት ሮንግ የምንለው በዚህ ምድር ላይ የለም። ካልተሰራበት ለውጥን አምጥቶ ፍሬያማ ሊሆን የማይችል ሙቭመንት የለም። ያለ ማምጣት ግን ቁርጠኝነቱ ካለ ህዝብን ማዕከል ያደረገ እውነት ኢትዮጵያን አሁን ያለችበትን አውናዊ ሁኔታ እና መጠነ ሰፊ የሆነ በዙ ዘርፍ የሆነ ችግርን ለመፍታት ኮሚትመንቱ ካለ ለውጥን ሊያመጣ የሚችል ነው። እንደዚህ አይነት ኢኒሺዬሽኖችን ከነየድክመታቸው አፕሪሼት ማድረግ አለብን። ለምን ሆነ ሳይሆን የሆነበት አውድና መስተካከል ያለበት ብለን ብናነሳ ጥሩ ነው ብዬ ነው የማስበው እንደኔ አመለካከት። ጥሩ ሐሳባችሁን አስቀምጣችኋል ሁለታችሁም። አንድ ሐሳብ ከዚህ ጋር ላንሳላችሁ። ሁለታችሁም በተመሳሳይ ሁኔታ ሁለታችሁም በአንድ መንገድ ላይ የተስማማችሁበት ነገር አለ። ምናልባት ራጂ አሻሽሎት ከተሰራበት የሚል ነገር አስቀምጧል። የጋራ ጠላት እንጂ የጋራ አጀንዳ የላቸውም የሚል ነው። ጠቅላይ ሚኒስትሩም ሲናገሩ እንደነበረው እነዚህ እንደውም ባዶ ገራዊና ብሎ ነው ያስቀመጣቸው በግልጽ ቋንቋና እነዚህ ሰዎች ከዚህ ቀደም እንደተባለው አንድ ላይ ሊመጡ የማይችሉ ሐሳብ የሚያራምዱ ሰዎች የነበሩ ሰዎች ናቸው። ዛሬ በኢትዮጵያ ፖለቲካ ውስጥ ያገባናል፣ ይመለከተናል የተሳተፉት ደግሞ ዝም ብሎ ሜዳ ላይ ያሉ ወይ ደግሞ ዝም ብሎ የሆነ ወቅት ላይ ፖለቲከኛ የነበሩ ብቻ ሳይሆን ተጽዕኖ ፈጣሪ የሚባሉ ግለሰቦች ያሉበት፣ ጦርነት አንስተው ይህንን ጦር የሚመሩ ሰዎች ተወካዮች የሆኑ ሰዎች ያሉበት፣ ግማሹም አካል ራሳቸው በቪዲዮ ጭምር ተሳተፉበት ስብጥር ነው ይሄ። እነዚህ አካላት አንድ ላይ ማምጣታቸው ራሱ የሀገሪቱን ፖለቲካ ለውጥ አውቶማቲካሊ አይቀይረውም ወይ? መነጋገር ከዚህ አይደለም የሚጀምረው? ይሄ ትልቅ ጡብ አይደለም ወይ የተቀመጠው ነገር? እንዴት ነው የጋራ ጠላት ብቻ ነው ያላቸው የሚባለው? ጠላትስ እንኳን ቢሆን እነዚህ ሰዎች ቢመጡ ወንበሯን አንዱ አስቀምጦ ይጣሉባታል እንጂ አንዱ ሲቀመጥ ቆሞ አይም የሚባለው ነገር እንዴት ነው የሚታየው? ዛሬ መነጋገር ተቻለና ወደ ውይይት መምጣት ከተቻለ ለወንበሩ ምን የሚከለክል ነገር አለ? ምንድነው የእናንተ እይታ በዚህ ላይ? አያና ካንተ ልጀምር እንደስላል። አዎ እኔ በነገራችን ላይ የጋራ ምኞት እንጂ የጋራ ጠላትም ያላቸው አይመስለኝም። በተወሰነ ደረጃ ያው የጋራ ጠላት ልንለው እንችላለን እንጂ በጠላትነት ስኮፕ እንኳን ፖለቲካሊ ካየ ነው በጠላትነት ስኮፕ በፖለቲካ ሐሳቤው የብሔር ከፖለቲካችን ከብሔር ወጥቶ ብሔር የማንነት እና የአስተዳደር ላይ ሆኖ መቅረት አለበት ለሚል ለአቶ ልደቱ አያሌው ጠቅላይ ሚኒስትር አብይ አህመድ ይቀርበዋል። ከስብሐት ነጋ ወይም ከቦይስ ጋር ስብሐት ወይም ደግሞ ከዘመነ ካሴ ራሱ ያው አቶ ልደቱ ያንን በሙሉ ልባቸው ያምኑበታል። ኢትዮጵያዊነት ላይ ያላቸው ትኩረት ሌላ ፍሌቨር ሊኖረው ይፈልጋሉ። የአማራ ናሽናሊዝሙ ውስጥ የተደበቀ ነው አይደለም የሚለው እሱ ሌላ የፖለቲካል አርጊመንት ሆኖ ሳለ በፖለቲካ ሐሳቤ እና አቀራረባቸው ካል ፐርሰናሊ እንደው የጠሉት ነገር ከሌለ በስተቀር ፐርሰናል ካልሆነ የብልጽግና ፓርቲ ሐሳቤ ለአቶ ልደቱ አያሌው የፖለቲካል ሐሳቤ ይቀርባል እዛ አብረዋቸው ከተሰበሰቡት ከብዙዎቹ። ስለዚህ የጋራ ጠላት ልንለው አንችልም። እንደው ጠቅላይ ሚኒስትሩ የያዙት ወንበር በጋራ ይመኙታል፣ የጋራ ምኞት አላቸው ልንል እንችላለን እንጂ የጋራ ጠላትም ለማለት እንቸገራለን። እርስ በርሳቸው ያላቸው የፖለቲካ ቅራኔ ከዚህ በፊት ይዘውት የነበሩት ለረጅም ጊዜ ያራመዱት እንደነ አቶ ጀዋር መሐመድ ኢትዮጵያ አውት ኦፍ ኦሮሚያ ከዚህ ተመሳሳይ በሆኑት ጥቅሶቻቸው በአማራ ኤሊት ፖለቲካል ኤሊት ዘንድ ኮምፕሊትሊ እንደ ጠላት ይቆጠሩ የነበሩ ሰው ቨርሰስ ሴንሴሽናል ሆኖ መጀመሪያ ላይ የአማራ የትጥቅ ትግል ውስጥ ገብቷል ብሎ የጀመረው አቶ ዘመነ ካሴ አሁን ደግሞ በሌላ በጎጥ በምናምን መከፋፈሎች ራሱ የዛ ትግል ውስጥ ብዙ ጋሬጣ እየገጠመው ያለው ማለት ነው። እነኚህ ሁለቱ አካላት በምን የፖለቲካ ሐሳቤ ላይ ተስማምተው ወደፊት ሊሄዱ ይችላሉ የሚለው ሁሉም እንደው መሐላችሁን ፈልጉ አስታራቂ ቦታችሁን ፈልጉ ቢባሉ ልክ እንዳሰባሰባቸው እንዳቶ ልደቱ አስታራቂ ቦታቸው በፖለቲካ ብቻ ካየ ነው የስልጣን ፍላጎት ካላካተትንበት የብልጽግና ፓርቲ ይዞት ያለው አቶ አብይ አህመድ ዶክተር አብይ አህመድ የፖለቲካ ሐሳቤ ነው ሴንተር የሚያጠጋጋቸው
ለነሱ ራሱ ማለት ነው ኮመን ዲኖሚኔተራቸው ሊሆን የሚችለው ቦታ ሴንተር ላይ እንትን ይባላል። ስለዚህ የጋራ ቦታ ከሌላቸው አሁን ያላቸው የስልጣን ፍላጎት የጋራ የስልጣን ፍላጎት ነው ያለው። ስልጣን ደግሞ አንድ ነው፣ ኢትዮጵያን ማስተዳደር። ስለዚህ ያንን የስልጣን ፍላጎት አላቸው። አሁን ቫካንት ይሁን አሁን ያለው አካል ይልቀቅልኝ ከሚል በዘለለ ምንም አንድ የሚያደርጋቸው ነገር የለም። ተለቆስ የሚለውን ጥያቄ ደግሞ የሚጠይቅ ህዝብ ነው ያለው። ከዛስ ይላል። ከዛስ ሲባል ጥያቄው ምንም መልስ ሊያገኝ አይችልም። ለዛ ነው ስኬታማ ሊሆን አይችልም። የችኮላ አሁን ብንተባበር እነንተናም መተዋል እነዚህም ተሰባስበዋል እኛም አለን እንዳንገባ ተከለከልናለን እነኚህም አሉ የተተከለሉ እዚህ ጋር ያለው አንድ ላይ ብንጀብለው እኮ ይሄ ነገር ምናልባት ኢምፓክት ይፈጥራል ተብሎ በችኮላ የተደረገ ይመስለኛል። በኢምፓክት ፖለቲካል ኢምፓክት አንፃር ለዛ ነው እኔ ወድጀዋለሁ ያልኩት። ከኖዋር አንፃር ግን ጦርነት ይቁም የሚለውን ሴንቲመንት እነኚህ ታዋቂ የሆኑ ሰዎች ተሰባስበው ጦር መሳሪያ እንኳን ይዘው ያሉት አንድ ላይ መጥተው ጦርነት ይቁም የሚባል ሰላማዊ ሰልፍ ሶሻል ሚዲያ ሰላማዊ ሰልፍ ላይ መገኘታቸው ለኔ እንደ ስኬት ነው የምቆጥረው። ኖዋር በዚህ ደረጃ ሁሉም ሰው ቴክ አድርጎ በራሱ መንገድ ያቀርበው ብያለሁ። እነሱ በራሳቸው መንገድ ኖዋርን ሲያቀርቡ ሳይ ደስ ብሎኛል። ከዛ በዘለለ እንደ ፖለቲካል ኢንትረስታቸው ግን የትም የሚሄድ አይመስልም። መልካም እንግዲህ ያንተን ሐሳብ ኖርማሊ አሁንም ወደ ራጂ መለሳለሁ። ያንተን ሐሳብ እንዳለ ወደ ህዝብ አስተላልፈን ማለት ነው። ፈራጁ ህዝብ ነው እዚህ ላይ በተለያዩ መንገዶች ለሚነሱ ሐሳቦች ማለት ነው። ራጂ ለሱ ያነሳሁት ጥያቄ ነው ማለሳለህ። እርግጥ ነው ቅድም ከተሰራበት ብለኸኛል። አንድ ላይ ማምጣታቸው እነዚህ ሰዎች የምር በዛች ሀገር ፖለቲካ ላይ ምን ተጽዕኖ አለው? አንድ ላይ ማምጣታቸው ደግሞ ከመነጋገር የመጣ ነው እንጂ ዝም ብሎ የሆነ ሰው ከእንትና የመጣ ከእንትን ተጠርቶ የመጣ አይመስለኝም። ቢያንስ እዚህ ከመቅረቡ በፊት የሆነ ሰው ሂንት ይኖረዋል። ይሄ ጉዳይ ምንድነው ከዚህ የምናገኘው የሚል ነገር ይኖረዋል። እና ምንድነው ያንተ እይታ ከዚህ ያንሳል? እኔ በበጎ ነገር ነው የማየው። ከመጀመሪያ ማንስቻለሁ። መነጋገሩ በጎ ነገር ነው፣ መነሻ ሊሆን ይችላል። ለምን አንድ ሁሌም ምላት ነገር አለችኝ። የለማኝ እህል የሆነ ሂደት ነው ያለው። ለማኝ ሀብታም ቤት ስትሄድ ጤፍ ትይዝና ትቋጥረዋለች። ሌላኛው ቤት ስትሄድ በቆሎ፣ ሌላኛው ቤት አተር በየቦታው ትይዘውና ልትበላው አንዱ ይሰለቀጣል፣ አንዱ ይካካል፣ አንዱ ይቆላል። ምን ማድረግ አትችልም። ልጥለው ደግሞ እህል ነው። በየጋቢዋ እንደዚሁ ቋጥራ ትሄዳለች። እንደዚህ አይነት ሂደቶች ንግግሮች ካሉ አንድ ላይ ሊመጡ ይችላሉ። ጥሩ መነሻ ነው። የጋራ አጀንዳነቱን መፍጠር ካልተቻለ የማይቻልበት ነገር የለም። ለምን አሁን ቅድም አያና ሲያነሳ አንዱ ከአንዱ ጋር የማይስማማ አንዱ ከአንዱ ጋር የማይስማማ ግን ኮመን ዲኖሚኔተሩ የህዝቡ ትግል ከሆነ ሊስማማ የማይችልበት ምክንያት የለውም። ለምን ቅድም የሻቢያን ነገር አንስቻለሁ። ብልጽግና ከሻቢያ ጋር የብልጽግና ያደግ የነበረ ኃይል ነው። ብልጽግና የሆነው አዲስ የመጣ ከመናብ የወረደ የለም። ቀድሞ ከነበረው ለ30 ለ20 ዓመት እንደዛ ለ20 ዓመት ምናምን እንደዛ የነበረው ችግር ከሻቢያ ጋር አንድ ሆነው እነ ኢሳያስና ሻቢያ አንድ ላይ ሆነው ቲፒኤልኤፍን ይዋጋሉ ብሎ ኢማጂን ያደረገ ትውልድ የለም። the same time ሰላምም ይወርዳል ብሎ ያመነ የለም። ተደርጓል። ዛሬም አንድ ላይ ሊመጡ አይችሉም የሚባሉ ኃይሎች ቁጭ ብለው የህዝብን ጥቅም አስቀድመው አንድ ላይ ሊያስመጣቸው የሚችል ሂደትን ከፈጠሩ ለምንድን ነው የማይቻለው ነው የኔ ጥያቄ። የሚቻል ከሆነ መነሻው ጥሩ ነው። አንድ መንግስት አልኩኝ እኮ አንድ ላይ አይመጡም፣ አይነጋገሩም። ሰላምን ለማምጣት እኮ እኛ ብቻ ሳይሆን ከማን ጋር እንነጋገር ሲል ነበር አይደል ጠቅላይ ሚኒስትሩ። አንድ ላይ ሲሆኑ ግን ኖ እናንተ እንዲህ ካላረጋችሁ እንጂ ዳያሎግ አናረግም ለማለት ይበጃል። ማህበረሰቡም ሊኮንን ሊደግፍም ሊኮንንም ይበጃዋል። መተው በህብረት እኔ ይሄን ይዤልሃለሁ ካላሉ ለማህበረሰቡ እኔ ደግሞ ይሄንን ይዤልሃለሁ ካላሉ በቃ አንተ ያስከው አይሆንልኝም፣ አንተ ይሄንን ያስ ይሄ አይሆንልኝም፣ ይሄንን ጣለው ከከሌ ጋር እንዲሆነና ለምን አብሮ የሚኖር ማህበረሰብ ነው ትግሉን እያደረገ ያለው ሊለው የሚችለው የሆነ ኮንሰንሰስ ሰንትራል ቴንደንሲ የሆነ ኃይል ቢመጣ ነው። ችግሩ ምንድነው? አሁን ፍራቻን የፈጠረ አለ። ፍራቻን የፈጠረው እንደዚህ አይነት ህብረት ካለ ተቃዋሚው ህብረት ከፈጠረ መንግስት ነኝ ብሎ ስርዓት እየመራ ያለው ኮምፒታንት የሆነ ኃይል ከመጣበት ስጋት ይፈጥራል ማለት ነው።
እዚህ ጋር የሚመጣው ለዚህ ነው ከመንግስት የሚተቹ ነገሮች በመንግስት እይታ ነው ቅድም እንዳነሳ ነው እንደ ፐርስፔክቲቭ እና ፐርሰፕሽን ከኢንተረስት ጭምር ከሌላውም ጋር እኔ ግን በኔ እይታ ችግርም ቢኖረው ውጣ ውረድም ቢኖረው ቢሰራበት ውጤት ሊያመጣ ስለሚችል አንድ ላይ መምጣቱ ጥሩነት አለው አፕሪሺየት መደረግ አለበት አንተ እኮ አያና ስኖዋር ሲያነሳ በግልጽ ሳነሳው የነበረ ነው ጦርነት ይቆም አዎ ጦርነት ይቆም እኔም ጦርነት ይቆም ይላል ጦርነቱ ግን እንዴት ይቆማል ሲቆም የጉዳዩ ባለቤቶች ስቴክሆልደሮቹ እነማን ናቸው ብለህ ስትመጣ ብሬክዳውኑን ስትሰራ መንግስት አንበሳውን ድርሻ አለው የትጥቅ ትግል የሚያደርገው ኃይል አለው በፖለቲካ ሰላማዊ ትግል የሚያደርገው ኮንትሪቢዩሽን አለው ማህበረሰቡ ኮንትሪቢዩሽን አለ እኔ እናንተ እንደ ግለሰብ ኮንትሪቢዩሽን አለን እዛ ጋር ስትመጣ የሆነ ውይይቶች ከሌሉ ግብአት ሊሆኑ ይችላሉ ማለት ነው ለምትፈጽመው ነገር ያን ግብአት መፍጠር ግን አሁን ውይይቶች መሃል ስተቶች ምንድናቸው አጀንዳችንን ሊሸጥልን የሚችል ከብልጽግና የተሻለ ራዕይ ይዘን ልንቀርብ የምንችልበት ሂደት ምንድነው ብሎ ራሳቸውን ከመረመሩ ጥሩ ሁኔታ ስለሆነ እኔ አንድ ላይ መምጣቱ መወያየቱ ሊበረታታ የሚገባ በዚህ መቆም የሌለበት ቀጣይነት ቢኖርና እንደኔ አመለካከት ሌሎች ተቃዋሚ ኃይሎች ቢሳተፉበትና መንግስት ራሱ ቢሳተፍ እና ሲቪል ማህበራት ራሱ ተሳትፈው ኢንፑታቸውን ቢያደርጉና ውይይቱ አገርን ሊያሻግር ወደሚችል ሂደት ቢሄድ ጥሩ ነው ብዬ ነው የማስበው ጥሩ እንግዲህ ውይይቱ ላይ አይ ቲንክ አንድ ደቂቃ ትሰጠኛለህ ኦኬ ፋይናል ፖይንት ጀስት አሁን ራጂ ያነሳቸውን በጣም የወደድኳቸው ነገሮች ስላሉ ነው ትክክለኛ እይታ ከራጂ ብዙውን የሚገዛው ነገር አለና አንድ መጨመር የምንፈልገው ነገር ሻቢያ በፖለቲካዊ ትስስር ወይም የፖለቲካ ዓላማ ከኢትዮጵያ መንግስት ጋር አላደረገም በጦርነት ታክቲካል በሆነ ሁኔታ የጦርነትን ስኬት ነው ለማምጣት ከኢትዮጵያ መንግስት ጋር ይሰራው እንጂ የፖለቲካል ትስስር አላደረገም ሶ እነኛ አካላት እንዳልከውም ለጦርነትን ለማስቆም ይሄ ትብብራቸው በጣም ሊጠቅም ይችላል እኔም አበረታታዋለሁ ወደዋለሁ ግን በፖለቲካ ስልጣንን ለመያዝ የሚሞክሩ እንደመሆናቸው ብዙዎቹ ደግሞ በጦር መሳሪያ ለመያዝ እንደሚሞክሩ ቤዛቸው ጠላት አድርገው ሲስሉለት የኖሩትን ጠላትህ ወያኔ ናት ብለው እና አቦይ ስብሃትን ጠላት አድርገው ሲስሉለት የኖሩ ጠላትህ ይሄኛው ነው ያኛው ነው ብለው ሲስሉለት የኖሩ አካል ተሰባስበው ኦነግ ጠላትህ ነው ሲል የነበረው ዘመነ ካሴ ሄዶ ከነጃልጣ ጋር መቀመጡ ለዘመነ ካሴ ኮንስቲትዩንሲ ከፍተኛ አደጋ ፈጥሯል ከፍተኛ ሼክ ፈጥሯል እኛ ሚዲያውን ሞኒተር እናደርጋለን እንሰማለን ኮንቨርሴሽን ቤዛቸውን በጣም ይነካል እነጃልጣን ብዙ ሰዎች በዚህ እድሜያቸው በዚህ አይነት ስኬት ላይ ፖለቲካል ታሪክ ያላቸው ሰው እንዴት ሄደው ከፋኖና ከቲፒኤልኤፍ መሪዎች ጋር ይቀመጣሉ የሚል ቤዛቸው ላይ ኢምፓክት ፈጥሮባቸዋል ሌሎቹም እንደዚህ አይነት ነገር አለ ከአቦይ ስብሃት ውጪ ሁሉም ቤዛቸው ኢምፓክት ሆኗል አቦይ ስብሃት ብዙዎቹ ያው ሲኒየር ፓርትነር ናቸው ብለው ስለሚያስቧቸው በዚህ ውስጥ ሌላው ከሻቢያም ጋር አዲስ ያለው ጥምረት ውስጥ ስላለ ያው ብዙ ከኋላ አለ ተብሎ የሚታመነው ነገር አንፃር እሳቸው ኮንስቲትዩንሲ ምንም አልተቀየረም ሌሎቹ ግን ሄደው በዚህ ቦታ መገኘታቸው ፖለቲካል ኮንስቲትዩንሲያቸው ላይ ቅሬታ የፈጠረ ነው ጥያቄ ያሳደረባቸው ናቸው እነ ጀዋር መሐመድ ሲጨምር ፖለቲካል ኮንስቲትዩንሲያቸው ትንሽ አምቢጉስ ቢሆንም ማለት ነው ሶ ይሄንን ለማለት ነው እንጂ እኔ ኖዋር ላይ ይሄ አካል መሰብሰቡ ለወደፊትም አብረው ተገናኝተው ማውራታቸው እንደዚህ ሚዲያ ላይ ሰልፍ ማድረጋቸው ጥሩ ነው ጦርነት ይቁም ቢሉ ሞር የተሰባሰበ ነገር ሊያመጡ ይችላሉ ብዬ አስባለሁና የምደግፈው ነገር ነው ለማለት ነው ጥሩ ምናልባት ያንተ አነሳው ሐሳብ ላይ አንድ ነገር ልበልና አንድ ጥያቄ አጠራለች ጥያቄ ላንሳለ እዚሁ ላይ ወደ ሌላ ራሳችን ከማላችሁ ማለፋችን በፊት ማለት ነው ጥሪው ለጠቅላይ ሚኒስትሩም ጭምር እንደተላከ ነው ሲናገሩ የነበሩት ኖርማሊ እሱን እዛ ላይ እናንሳና ጠቅላይ ሚኒስትሩ ራሳቸው ማሳተፍ ወይ ደግሞ ሌላ ሰው መላክ ይችላል ነበር ኖርማሊ መንግስትም ቢሳተፍ ስላልከ ነው ቀደም ለራጂና እሱን በደብዳቤው ሲመላለስ ስለነበረ ስለማቅ እንደ ሚዲያም ስላከለ ስለማቅ ማለት ነው መጀመሪያና ከዛ በተጨማሪ ግን አያና አሁን ባነሳው ሐሳብ ላይ ኖርማሊ ከኦሮሞ ጋር ወይ ደግሞ ከኦነግ ወይ ደግሞ ከኦሮሞ ተወካይ ከኦሮሞ ታጋዮች ጋር ቁጭ ብለን ለምን ተነጋገርክ ብሎ ዘመነ ካሴን የሚቃወም አማራ ጤነኝነት ነው ወይ ትክክለኛነት ነው ወይ ብለህ ነው የምታስበው አንተ እነዚህ ህዝቦች መነጋገር የለባቸውም ብለህ ነው ወይ አንተ የምታስበው
ላይ ማህበራዊ መሰረታቸው ተነክቶባቸዋል እያልክ ነው ያለውና ወይ ደግሞ እንደዚህ ሆኖባቸዋል እየሰማን ነው ያለነው የምትለውና ምናልባት ተብሎ እንኳን ቢሆን እንዴት ነው አንተ የምትመለከተው? እነ ጃልታ አብዲም እዛ ላይ መገኘታቸው ኢትዮጵያ ከሆነ ስለ ኢትዮጵያ ከሆነ የምናወራው ከፋኖም ይሁን ስለ ኢትዮጵያ ጉዳይ የሆነ ብሔርን ወክሎ 5000 ሰው የሚሆን 20000 ሰው ይዞ ያለን ሰው ቁጭ ብሎ አብሮ መነጋገሩ ምኑ ነው ትልቁን የፖለቲካል ህይወታቸውን ሊያረክስባቸው የሚችለው? እንደ ጀዋርስ ቢሆኑ ቢሳተፉ ስለ ኢትዮጵያ ከሆነ የሚወራው ማለት ነው ምኑ ነው? ወይ ደግሞ እንደዛ ብሎ የሚያወሩ ሰዎች እስካሉ አንተ ያን ሐሳብ ከገዛህና ወይ ደግሞ ያን ሐሳብ ትክክል ናቸው ብለህ የምታስብ ከሆነና ወይ ደግሞ በዛ መንገድ የምትቃወም ከሆነ ምንድነው ያንተ ነው? ትክክል ናቸው አይደል? ኖ ትክክልማ አይደሉም። የተሳሳተ ሐሳቤ ነው እኮ ሄደው አብረው መቀመጥ የለባቸውም የሚል እነኚህን ኦሮሞ ላይ ፎከስ ያደረገ ኦሮሞ የችግርህ ምንጭ ነው ብሎ እንዲያስብ ያደረገ ለአማራው ለኦሮሞ ደግሞ ኢትዮጵያ ወይ ራሷ ችግርህ ነች አማራ ችግርህ ነው ብሎ እንዲያስብ ያደረገ የፖለቲካ አስተሳሰብ ስህተት ነው። ግን ኮንስቲትዩዌንሲህን ለረጅም ጊዜ ያጠጣኸው የፖለቲካ የተሳሳተ እሳቤ ካለ ዛሬ ላይ ድንገት አንተ ተመቸኝ ብለህ አንተ የፖለቲካል ስትራክቸር ያጠናክርልኛል ብለህ ሄደህ እዛ ስትቀመጥ እስከዛሬ ያጠጣኸው እስከዛሬ ያሳመንከው ነው ብሎ የገዛው ነገር ተቃራኒ ሆነህ ካገኘህ ኮንስቲትዩዌንሲህን ኢምፓክት ያደርጋል። ትረስትህን፣ ድጋፍህን፣ ብዙ ነገርህን አፌክት ያደርጋል ነው ያልኩ ያለሁት እንጂ እሳቤውማ ትክክል አይደለም። እሳቤውማ በጋራ ነው መስራት ያለብን። ያሉን ጥያቄዎች እንደ ብሔር ያሉን ግሩፕ ራይትስ አሉ፣ ግን ደግሞ የጋራ ሀገር ላይ ፎከስ ማድረግ አለብን የሁላችንን ጥያቄ ለመመለስ የሚለውን የማምንበት የፖለቲካ ሀሳብ። ጥሩ፣ ወደ ፖለቲካል አስተላለፍ እንሂድ። ሀገሪቱ ውስጥ ያለው የፖለቲካ አስተላለፍ ከጦርነቱ በፊት የነበሩ ፖለቲካ አስተላለፎች ምንድን ነበሩ እናውቃለን። እና በኢትዮጵያ ፖለቲካ ውስጥ ምናልባት ቀድሞ ያንን የፖለቲካ ከአስተላለፉ ውስጥ ወጥተው በትግል ውስጥ የነበሩት ምናልባት ከኦሮሞ አካባቢ ይመስለኛል ኦሮሚያ አካባቢ ነው የኦሮሞ ነጻነት ሰራዊት የሚንቀሳቀስባቸው አካባቢዎች እና አብዛኞቹ የኦሮሞ ፖለቲከኞች ከምርጫ ጅምራታቸውን እስከ ማግለል ደርሰው ሌሎቹ ታስረው የነበረውን የፖለቲካ ሁኔታ እናያለን። ሌሎቹ ደግሞ አሻጋሪያችን ሙሴያችን እያሉ ሲደግፉት ምን ሲያደርጉ እንደነበር እናውቃለን። ከዛ በኋላ የትግራይ ጦርነት መጣ። ምን እንደተፈጠረ ሁላችንም ደግሞ የምናውቀው ነው። አንድ ላይ ከአብይ ወይ ደግሞ ከብልጽግና ጎን የነበሩ አካላት ዛሬ እነማን ናቸው? የት ናቸው ያሉት? ዛሬ በእናንተ እይታ የሀገሪቱ የፖለቲካ አስተላለፍ የት እነማን ናቸው በየት በኩል ተሰልፈው ያሉት? እንደው ሰው ለመረዳትም እንኳን ያመቸው ዘንድ የእናንተ እይታ ምንድን ነው? ትላንት ከብልጽግና ጋር የነበረ ሲያዋጋም ሲወጋም ሲደግፍም ጦርነቱ በሚደረግበት ሰዓት አብሮት የነበረ ከጦርነቱ በፊቱም አብሮ የነበረ ሙሴያችን ስለ የነበረው ቡድን የት ነው ያለው ዛሬ? ብልጽግና አብሮት ያሉት እነማን ናቸው ዛሬ? ምርጫውንም ጭምር አብሮ ተሳትፎ የነበሩ ፓርቲዎች ግማሾቹ ታስሮ ነው ያሉት፣ ግማሾቹ ደግሞ ሹመት ይዘው ከሱ ከብልጽግና ጋር ነው ያሉት እና ሌሎቹ ደግሞ አይ አሁንም ከብልጽግና ጋር ነው ያለው የሚል ነገር ያስቀምጣሉ። እና የእናንተ እይታ ምንድን ነው? እዚህ ላይ የፖለቲካ አስተላለፉ ለእናንተ በምን መንገድ ነው የሚታያችሁ? አይ ቲንክ እኔ ነኝ መሰለኝ እና ኦኬ ከአንተ እንጀምር። ቅድሞ ላይም አንድ 1 ሚኒት ተች ላድርግ። በጣም በአጋርነት ደረጃ ወንድሜ ቀደም ያነሳውን እኔ አንድ የኦሮሞ ነጻነት ሰራዊትን ወክለው አቶ ጣሃ እዛ ስለተገኙ አንድ የሚወረወሩ ነገሮች የሚነሱ እንሰማለን አንዳንዴና አንዳንዴ ኦነግን እንደ ገንጣይ አድርገው እንደ ሴሴሽኒስት አድርገው ያሉ ኦነግን የአገር እንደ ሀገራዊ ፓርቲ ይመለከተኛል ብሎ በሚሳተፋቸው አውዶች ውስጥ ሲሳተፍ ደግሞ ለምን ሲኮንን ከነበረው ጋር ቁጭ አልክ የሚባል ይነሳባቸዋል። እነዚህ ነገሮች በጣም ለኦሮሞ ካምፕ ጥሩ ስላልሆኑ በኔ እይታ ማለት ነው የኦሮሞ ነጻነት ሰራዊት ትክክለኛ እርምጃ ነው ያደረገው ብዬ ነው የማስበው። አብሮ አንድ ላይ መጥቶ መወያየት ማለት ውህድነት ወይ ደግሞ አብሮ መስራት ወይም ደግሞ ኮሊሽን አይደለም የተፈጠረው በዚህ ሂደት ላይ ጦርነትን ማቆም እና በአገሪቱ ባለችው ተጨባጭ ሁኔታ ላይ የናንተ አቋም ምን ይመስላል የሚለውን አቋማቸው መግለጻቸው ግልጽ መሆኑ ነው። ለምን ምንም የማንም ይውረድ የትም ይውረድ ይጣም ይውረድ የኦሮሞ ነጻነት ሰራዊት ኦነግ የያዘው መሪ ሐሳብ መነሻና መድረሻው የሚታወቅ ልትደግፈው ልትቃወመው ትችላለህ። መነሻና መድረሻው የሚታወቅ ብዙ መስዋዕትነት የተከፈለበት በምን ቁመና ላይ ያለ ግልጽ የሆነ እኔ እናንተ ልንቀይረው የማንችል ሂደት ነው ያለው። በዚህ ሂደት ውስጥ ከሚመለከተውና ከሚመስለው ጋር መታገል የሚችል
የማይመስለውን ካደረገ ግን በህብረተሰቡ መኮነን የሚችልበት ሂደት ስለሆነ እንደዛ ቢታይ ብዬ ነው ማነሳው። ብልጽግና አሁን ባለው አሰላለፍ በሚባለው የብልጽግና መንግስት ወደ ስልጣን ከመጣበት ጊዜ ጀምሮ ካነሳ የሚለብሳቸው ማሊያዎች የተለያየ ቡድንን ሊያዝሉ የሚችሉ ናቸው። መጀመሪያ የትግራይ ጦርነት በነበረበት ጊዜ ፋኖን ብትወስደው ይሄ አሁን አህዳዊ ስርዓትን የሚፈልገው በኢትዮጵያ ጭምብል ስር ደግሞ ሌላ ብሔርተኝነትን ያጠለቀው ኃይል አብይንን እንደ ሙሴ ስርዓቱንም እንደ ሙሴ ሲያይ የነበረ ኃይል ነው። መጨረሻ ላይ የሰሜኑ ጦርነት ሲቋጭ ያ ኃይል ኢንተረስቱ ቅድም ያነሳውት ፖይንት ላይ እንመጣለን። የጋራ ጠላታቸው ቲፒኤልኤፍ ሆኖ ታየ እንጂ የቲፒኤልኤፍ ጦርነት በአሸናፊነትም ቢሆን በሰላም ቢቋጭ ቀጣይ አጀንዳችንስ ምንድነው የሚለው አልተቀመጠም ነበረ። ብልጽግና ጋር መቃቃር ተገባ። ኤርትራ ላይም የዛን ሰዓት ቲፒኤልኤፍ ለፈጠረው ጉዳይ ቅድም ወንድሜ እንዳነሳው የፖለቲካ አይደለም የሚሊተሪ ነው እንደተባለው ሚሊተሪውን ማድረግ ነው እንጂ የተነጋገሩት። ቀጣይ ግን ለተፈጠረው ክስተትና ላገኙት ድል ከዛም በኋላስ ምንድነው የሚለው አንድ ላይ አልተደረገም ነበረ። ቅድም እንደ ስጋት ሳነሳቸው የነበረው እንደ ውይይቶቹ እዛ ጋም አሁን የብልጽግና አጋር የሆነ ሁለቱም ኃይል ጋር ሉዝ ሆኗል። ወደዚህ ስንመጣ አሁን ባለንበት ቁመና እንደ ማህበረሰብም በተለይ ሰፊው ማህበረሰብ ኦሮሞ ህዝብ አካባቢም ያለው የብልጽግናን አጋር የነበረው ኃይል መጀመሪያ ላይ መስዋዕትነት የከፈለበት በተለይ ከ5 እና ከ6 ሺህ ቄሮዎች በላይ መስዋዕትነት የከፈለበት ማህበረሰብ ስለነበረ የመጀመሪያ ለውጡ አካባቢ ላይ እፎይታን ያገኘበት መንግስትን በአብላጫው ሲደግፍ የነበረና እኔ እንዳውም ቁጭ ብዬ ሳስበው በተቃዋሚዎች ላይ ከፍተኛ ስጋትን የሚፈጥር ይሄንን ኃይል ማሸነፍ ብዙ አሳይመንት የሚፈልግ ብዬ ያነሳሁት መጠነ ሰፊ ድጋፍ የነበረው ነበር። ከዛም በኋላ ግን መታሰሩ መገደሉ ኮማንድ ፖስቱ ሲጀመር ዛሬም በሰፊው የኦሮሞ ህዝብ ዘንድ ድጋፍን የሌለው ሌሎች ኃይሎች በተለይ ደግሞ ከሰሜኑም ወደ ታች ብትወርድ በኦጋዴን አካባቢ ያሉትም በደቡብ አካባቢ ያለውም ችግር መጠነ ሰፊ የሆነ መንግስት ላይ እምነትን ያጣ ማህበረሰብ ነው ያለው። ስለዚህ እኔ ባሁን ባለነው አሰላለፍ ብልጽግና የተወሰኑ ሌሎች የሚጠቀሙትን ወርድ አልጠቀም የተወሰኑ ኃይሎች የስርዓቱ ተቋዳሽና የስርዓቱ አራማጅ የሆኑ ኃይሎች የሚደግፉት ሌላኛው አሰላለፍ ግን በተወሰነ ሰላምን ለውጥን የሚፈልግ የተወሰነ ኃይል ያለ ሌላኛው ደግሞ መነሻውና መድረሻው የማይታወቅ ዝም ብሎ ብቻ መሳሪያ ስላገኘ በየሰፈሩ እንደ ጎበዝ አለቃ በተለይ አማራ ክልል አካባቢ መነሻና መድረሻው የማይታወቅ ሂደትን ይዞ የሚጓዝ ኃይል አለ። the same time ደግሞ የስልጣን ጥማት ያላቸው ሌሎችም ኃይሎች አሉ። ግን ህብረተሰባዊነት ማህበረሰባዊ ድጋፍ ያላቸው በሰላማዊ መንገድ የሚታገሉ በትጥቅ ትግልም የሚታገሉ ኃይሎች አሉ። እነዚህ የዚህ ሁሉ ስብጥር ነው የኢትዮጵያ ያለ አሰላለፍ አሁን ያለው ችግሩ መንግስት ጋር ያለው ሰላም ወደ ሰላም የመምጣት ፍላጎት በጣም አናሳና እንዳውም ፍላጎትም የለውም ሊያስብል በሚችል ደረጃ ላይ ነው ያለው። ሌላኛው ኃይል ግን አሁን ውይይቱን እንደጀመረው አጠቃሎ ጉልበት እየያዘ ከመጣ ያለ አሰላለፉ ህብረቱን ከፈጠረ የብልጽግና ያለው አሁን ኃይል በተቃዋሚው ከብልጽግና የተሻለ አይዲያ ያለኝ የሚለው ኃይል ድክመቱና ጥንካሬው ላይ ነው እድሜው ሊወሰን የሚችለው። በዛ ሂደት ነው ያለው ያለ አሰላለፍ ማየው። በተለይ ደግሞ ሌላኛው መነካት ያለበትና ብዙ ያልነካካ ነው ማየት ያለብን ህቡህ የሆነ ድጋፍና ፕሮክሲ ዋርን የሚፈልጉ ከጎረቤት ሀገሮች ጋር የተያዘ ሂደት ያላቸው ኃይሎች አሉ። ስብጥሩን ስናየው ይሄንን ይመስላል። በኔ በኩል ይሄንን ነው ማነሳው። ወደ ጂኦፖለቲክሱ እንመጣለን። ይሄ ጎረቤት ሀገሮች ፕሮክሲ ዋሩን የሚደግፉና እንዲቀናጅ የሚፈልጉ አካላት እነማን ናቸው የሚለውን ነገር እናነሳለን እና የምርስ እነሱ ናቸው ወይ የሚለውን ነገርም በደንብ እናነሳለን። አያና ያንተ እይታ ምንድን ነው? ከዚህ ጋር በተገናኘ የሀገሪቱ የፖለቲካ አስተላለፍ ሁኔታ ዛሬ ባለችበት ሀገሪቱ እነማን ከማን ጋር የት ቦታ ቆመዋል ብለህ ነው የምትለው? እንግዲህ ያው እኔ ትንሽ ጥያቄው ይገባኛል ከምን ኢንቴንት አንፃር እንደሚቀርብ። ስለዚህ እሱን ኢንካፕሱሌት አድርጌ ለመናገር ሞክራለሁ። መጀመሪያ ላይ ሲጀምር ይሄ መንግስት ወደ ስልጣን ሲመጣ አብረውት የነበሩ ሰዎች በጣም ሰፊ ግሩፕ ነበር።
ሁሉ ጊዜ እየደጋገምኩ ማነሳው ወደ ውጪ መተው እዚህ አሜሪካ ላይ የነበራቸውን የሰፖርት ሲስተም ሁሌም ማስታወሰው ነውና ይሄ የሰፖርት ሲስተም ምን አይነት ሲስተም ነበር? እነ ታማኝ በየነ ጫማ ላይ ተወርውረው ሲወድቁ እንደበረኛ ትዝ ይለኛል። በጣም በቃ የሚገራርሙ ነገሮች ነበሩ። ኦሮሞ የሚባል ቃል በተጠራ ቁጥር ሚኒሶታ ላይ የነበረውን ጆሮ የሚሰነጥቅ ጩኸት ትዝ ይለኛል። ኢትዮጵያ የሚለው ቃል በተጠራ ቁጥር ዲሲ ላይ የነበረውን በጣም ከፍተኛ የሆነ ጩኸት ትዝ ይለኛል። እና ይሄ ኢዝ ዳይሬክት ማሳያ ነው። ግልብጥ ብሎ የገባ ህዝብ ነበረ። የገባው ህዝብ እንዳለ አንደኛ ይሄ መንግስት እንደ መንግስት ለውጥ አመጣለሁ ኢትዮጵያን አሻግራለሁ ሲል ምንን ያስባል? ምን ሐሳብ ምን ፍላጎት ነው ያለው? ቪዥኑ ምንድነው? ጠቅላይ ሚኒስትሩስ እንደ አንድ ግለሰብ እንደ አንድ ፖለቲከኛ ለዚህ ሀገር ያላቸው ቪዥን ለዚህ ሀገር ፖለቲካ ያላቸው እሳቤና ምልከታ ምንድነው የሚለው እዛው ውስጥ የነበሩም ከውጪ የገቡም አካላት የተለያየ መረዳት የተለያየ ፍላጎት የተለያየ ኢንትረስትም ያላቸው ናቸው። አንዳንዶቹ ወጣት ነው የፖለቲካ ስልጣን ይሄን በሚያክል ደረጃ ይዞ የሚያውቅ ሰው ስላልሆነ ማሊየብል ነው። በቀላሉ አታለን በቀላሉ ከኋላ አጀንዳ እየሰጠ ነው። አንዳንድ በግልጽም ወጥተው እና አንዳርጋቸው ጽጌ ሮድማፑን ነድፈን ሰተነዋል እስከ ማለት ድረስ የደረሱበት ከኋላ ማኑቨር ልናደርገው የምንችል ነው። ኢቭን ከስልጣን የወረደው ቲፒኤልኤፍ ራሱ ይሄንን ሊያደርግ የሚችልበት ሴኩሪቲውን እና ሚሊተሪውን ይዞ ለሱ ፓፔተሪ የሚጫወትበትን መንገድ ያስብ ነበር። ሁሉም እንደዛ አይነት ሐሳብ ነበራቸው። አንዳንዶቹ ከውጪ ሲመጡ በቀጥታ ከፍተኛ የሆነ የስልጣን ማድረግ ይሰጠናል። እንደው አሁን ኦሮሚያ ውስጥ የኦሮሚያ ያው ለኛ ነው መቼስ የሚገባን ኦሮሚያ ላይ ጋሩን ብሎ እስከማሰብ ድረስ የደረሱ ለኦፒዲዮ ያላቸው ምልከታ ሲሰባበኩ የነበሩት በውጪ የሚባለውን ኦፒዲዮ እንደዚህ ነች ጎማ እንትን ምትልብስ አጣቢ የነበረች ናት ምርኮኛ ናት አቅም የላት ምናምን የሚል ይዘው የመጡ እዛ ስንደርስ መቼስ ኦፒዲዮ እንደለመደችው ልብሳችንን ታጥበልናለች እንጂ ስልጣን አትጋራንም ብሎ እስከማሰብ ድረስ የደረሱ ሁሉ ነበሩበት። ሲሄዱ ያጋጠማቸው የተለየ ነገር ነው። የራሱ ሐሳብ ያለው የራሱ ፕሪንሲፕል ያለው እነሱ የሚያስቡት አይነት ኦፒዲዮ ያልሆነ እነሱ የሚያስቡት አይነት የመንግስት ስትራክቸር ያልሆነ ለውጡም ራሱ ውስጥ ያላቸው ማስተዋጽኦ ፖለቲካል ስትሬንግዛቸውም የተለየ ሆኗል። ፐርሰናል ኢንትረስትም የነበራቸው ሰዎች አሉ። ለኔ ነው የሚገባው የክልል አስተዳደር ለኔ ነው የሚገባው እንትና አይቀመጥም ሽመልስ ይነሳል እንደዚህ ያደርጋለሁ የሚል ሐሳቤ በግልጽ የሚታወቅ የነበራቸው አካላት ነበሩ። ሁሉም ኢንትረስታቸውን ፐርሱ አድርገው ፋይናሊ ኢንትረስትን የጋራ ኢንትረስትና ቪዥንን ካልሆነ በስተቀር የግለሰቦችንም ሆነ የቡድኖችን ፍላጎትና ሐሳብ ማስፈጸሚያነት ማያደርግ ማያስፈጽም አይነት መንግስት ግለሰብም ጠቅላይ ሚኒስትሩም እንደ ግለሰብ መሆኑን ሲያዩ አንዳንዶቹ ተጋፍጠውት እዛው ስልጣን ላይ ባሉበት መፋጠጥ ደረጃ የገቡ ደፋሮች አሉ። ብልጥ ወይም ፈሪና ብልጥ ብዙ ጊዜ ተመሳሳይ ነው። ብልጦቹ ቀስ ብለው እዛው ላይ ያሉ በመንግስት መስሪያ ቤቶች ውስጥ ሆነው ቪዛ አስመስተው ኩላሊቴን አመመኝ ጸጉሬን ይቆርጠኛል የሆነ አይነት በሽታ ጠቅሰው ወደ ውጭ ሀገር ከሄዱ በኋላ ይሄ ሁሉ ዘመን አብረው እንዳልሰሩ ስልጣን ፍለጋ ብዙ ነገር ሲምሉ ሲገዘቱ እንዳልነበሩ አድርገው ለማቅረብ እየሞከሩ ይሄ ዲስግራንትል ኤምፕሎይ ናቸው። ዲስግራንትል ኤምፕሎይ የሚባል ነገር አለ። ያው በጣም አይ ቲንክ ታውቃለህ አንተም እዚሁ ካናዳ አካባቢ ነው የምትኖረው። ሰራተኛ ሲባረር አለቃዬ እኮ ይደበድብ ነበረ እንዲህ ነው ባህሪው አቢዩሲቭ ነው በዘሬ ምክንያት ጥቃት ይደርስብኝ ነበረ በአካል ጉዳቴ ምክንያት እንዲህ ተብዬ ነበረ እንዲህ ገለሃለሁ ብሎኛል አንድ ቀን ምናምን ብሎ የተባረረ ሰራተኛ እንደዛ ያደርጋል። እና ዲስግራንትል ኤምፕሎይስ ይባላሉ። እያለህ ስራው ላይ ያለህ ይሄንን ሪፖርት አቅርበሃል ስራው ላይ ያለህ እነኚህ ነገሮች አሰምተሃል ተብሎ ቼክ ይደረጋል። በስራ በዚህ በውጭ ሀገር ባላችሁ በታውቃላችሁ። እና እሱ ያለ ነው። አሁን ከዛ ከበፊት ጀምሮ አብረው የቆዩ አሉ፣ አዲስ የተጨመሩ አሉ። ተቃዋሚ ሆነው በተቃዋሚ ድርጅትነት ሆነው በመንግስት ስትራክቸር ውስጥ ስራ በሙያቸውም ተባባሪ ሆነው እስከ ታችኛው መዋቅር ድረስ አብረው የሚሰሩ አሉ። ውስጣዊ መዋቅር ይሄንን ነው የሚመስለው። ዲስግራንትል ኤምፕሎይዎች በብዛት አሉ። ቅርብ ጊዜ ትንሽ የተቀናጀ ነገር አይተን ነበር። ብዙ ሰው ደስ ያሰኘን እኔንም ፈገግ ያስባለኝ ነገር ነበር።
እንደውም እኔ ትንሽ ለእንትን አይመጥንም ብዬ ተውኩት እንጂ አሁን እየተሰሩ ያሉ ቪዲዮዎች አሉ ገለሃለሁ ብሎኛል የሚባሉ ቪዲዮዎች ጠቅላይ ሚኒስትሩ ገለሃለሁ ብሎኛል ብዙዎች ይያሉ ስለሆነ እኔም አግኝቼው ገለሃለሁ ብሎኛል በሳቅ ገለሃለሁ ብሎኛል ብዬ ልሰራ ነበር ተውኩት ያው ጫወታ እንዳይበዛ ብዬ እንጂ እንደዚህ አይነት የቀልድ ሃሽታጎች ጭምር እኔንም ብሎኛል የሚል እስከሚመጣ ድረስ ኮላቦሬትድ የሆነ የዲስግራንትድ ኤምፕሎይስ ፕሮፓጌሽን ይታያል ምንድነው ኢምፓክቱ ምን ልዩነት ሊያመጣ ይችላል ዛሬ ነው ወይ የምትናገር የዛሬ 5 ዓመት የዛሬ 6 ዓመት የሆነ ነገር ሚውት ነው በጣም አያና በመሃል ምናልባት እንትን ላድርግና እቺ ነገር ግልጽ አድርገን እንድንሄድ እንደው እንደ ቀልድ ብቻ አድርገን ከምናስብ አንዳንድ ባንተ ሐሳብ መስማማቸው ጉዳዮች አሉ በሰዓቱ ሪፖርት አድርጋለሁ የሚለው ነገር ለኔም የኔ ሐሳብ ነው እሱ ጥያቄ የለው አንዳንዶች ግን በርካታ ሰዎች ይሄ ነገር ትክክለኛ እንደሆነ ይናገራሉ ጠቅላይ ሚኒስትሩ ይሄን ነገር አያረግም ወይ ደግሞ ብሎ አይልም የሚል ድምዳሜን ያለ በአጠቃላይ ወይንስ ከጊዜ ውጪ የተነገረ ነገር ነው ከረፈደ በኋላ አሁን አንተ ባልከው መንገድ ነው እየተባለ ያለው የሚለው ነው እንድትቀልድበት ያረገ ነገር ያለ ጊዜው ስለተነገረ ነው ወይንስ ጭራሽ ጠቅላይ ሚኒስትሩ ይሄን ያረገ ፍጹም ሰው ናቸው ነው ይያልክ ያለው አዎ እንትን ኢንዲፔንደንት ኢንሲደንትስ ኮራቦሬት ሊደረጉ የማይችሉትን as evidence to each other አድርገው ለማቅረብ የተሞከረበት መንገድ ላፈበል ስለ አንደኛ እኔና ጠቅላይ ሚኒስትሩ ብቻችንን ስናወራ እንዲህ ተብያለው ብለ እንግዲህ ፈጣሪ መስክርልኝ ይያልክ ነው እጅህን አምጣ እንዲያርጌ መስቀል አድርጌ ለማልልህ ወይም በፈጣሪ ወይ በእግዚአብሔር በኢየሱስ ምላሉ ወይ ወላሂ ብለህ የማልክ ካልሆነ በስተቀር አንተ ነህ ያለው ፕራይም ሚኒስተሩ ነው ያለው ተገናኝታችኋል ወይ የሚለው ራሱን የቻለ ጥያቄ ሆኖ ሳለ እሺ እንበለው ተገናኛችሁ ቁጭ ብላችሁ ያወራችሁ ነው እሱ መጥቶ እንዲመሰክርልህ ነው አላረኩም ብሎ እንኳን ለዚህና ለሌላም ነገር ምላሽ ዞር ብሎ ማይሰጣቸው እንደሆነ ይታወቃል ጠቅላይ ሚኒስትሩ ሶ ምን እንዲባል ማን እንዲመሰክር ነው ብቻውን እኔ ብሎኛል ይላል ሌላኛው መጥቶ እኔም ብቻዬን ብሎኛል ይላል ብቻቸውን አጋጠመን የሚሉት ነገር ልክ አንዱ ለሌላው ምስክር ሊሆን እንደሚችል ጎን ለጎን አድርገው ነው ያቀርባሉ ኤቪደንስ እንደዛ አይደለም ይሰራው ተመሳሳይ ሁሉም ያለ ኤቪደንስ ስላቀረብክ multiple incidents without evidence don't become evidence to each other አይደለ ሶ የተለያዩ ምስክር የሌላቸው ሁነቶች ጎን ለጎን ተመሳሳይ ናቸው ብለን ስናቀርባቸው ምስክር ለአንዱ ለሌላው ምስክር ሆኖ ሊቀርብ አይችልም ይሄ ነገር ሆኗል ወይስ አልሆነም የሚለውን የምታረጋግጠው አንድ ቦታ ላይ ሲሆን ያየ የሰማ እገሌም አብሮ ነበር ሊባል የሚችል ነገር ሲሆን ሶ ይሄ በሌለበት ሁኔታ ዋን ኦን ዋን እኔና እሱ ብቻ ፈጣሪ ብቻ በሚያይበት ቦታ ላይ ብሎኛል የሚሉ የተለያዩ ኢንሲደንቶች እንድ ደግሞ how late ወሬ ያረፈደ እኮ አይደለም አመታት አርፍደው እናንተም እንዳልከው ሶ አሁን በዚህ ደረጃ ኤቪደንስ በማጠይቅበት ተመሳሳይ የሆነ እኔ እንደውም የጠረጠርኩት እዚህ ሀገር ብዙ ጊዜ አሳይለም አፕላይ ሲያደርጉ ጠበቃዎች ያንደኛውን ያሳለም አፕሊኬሽን ለሌላኛው እንደምሳሌ እንዲጠቀሙበት ያሳያሉና ተመሳሳይ ያሳለም አፕሊኬሽን ሞልተው እነኚህ ሰዎች ከዛ ላይ ነው ወይ የሚያወሩልን አርዳሃለሁ ብሎኛል ገለሃለሁ ብሎኛል የሚል ካሳለም አፕሊኬሽናቸው ካልሆነ በምን ደረጃ ሶ ላፈብል ነው ገባ አሁን ፐርቲነንሱን ሉዝ ካደረገ አንተ ከመንግስት መዋቅር ጋር ከተለያየ ቀስ ብለህ ሸሽተህ ቀስ ብለህ ሹልክ ብለህ ወጥተህ ቦታን ካመቻቸ በኋላ አሁን አዳዲስ ኢንፎርሜሽን ብሬኪንግ ኒውስ የዛሬ 4 ዓመት ብሬኪንግ ኒውስ የዛሬ 6 ዓመት ብሬኪንግ ኒውስ አለኝ ብለህ ስትመጣ ህዝቡ ትንሽ ከዚህ በላይ ነቅቷል አይ ዶንት ኖ የነሱ የንቃት ደረጃ ምን እንደሆነ ባላውቅም ህዝቡ ግን ትንሽ ከዚህ በላይ የነቃበት ሁኔታ ያለውና ላፈብል ነው